ዱንያ ላይ እስካለን ድረስ አቅም ያለው ሰው ቋሚ የሆነ አጅር ወደሱ የሚጎርፍበት ወቅፍ ትቶ ሊሄድ፣ ሰዎች መንገድ ሲሄዱ ደክሟቸው የሚያርፉበት ጥላ የሚሆናቸው ዛፍ እንኳ ተክሎ ሊሄድ፣ ወንዝ ጉድጓድ ውሃ በየአካባቢው ላሉ በዙሪያው ላሉ ሰዎች እንስሳት ውሃ የሚጠጡበት ለሱ ወቅፍ የሚሆንበት መልካም አጋጣሚ ፈጥሮ ሊሄድ፣ ከሞተ በኋላ ዱዓ የሚያደርጉለት አላህን የሚያወሱ ሶላት የሚሰግዱ ኸይረኛ ልጆችን ትቶ ሊሄድ ነው የሚገባው። ሊጥርም ሊመኝም ሊጓጓም የሚገባው ለዚህ ነው። ኸይር ስራ ሰርቶ የሄደ ሰው ኸይር ስራው አገልግሎት በሰጠ ቁጥር እሱ ቢሞትም አጅሩ ይጎርፍለታል። ነቢዩ ዓለይሂ ሰላቱ ወሰላም እንደነገሩ። በተቃራኒው ደግሞ ሸር ዘርቶ የሄደ ወንጀል ሰርቶ የሄደ በወንጀሉ ይጠየቃል። እሱ ባመቻቸው የወንጀል መንገድ ላይ በተጓዙ ሰዎች ልክ፣ በሱ ሰበብ ወንጀል ላይ በወደቁ ሰዎች ልክ አላህ ዘንድ ተባረከ ወተዓላ ይጠየቃል። ያ እንዳይሆን እውነተኛ አማኝ ሞት የማይቀር ነው። መች ነው የምሞተው አላውቅም፣ እንዴት መሞት እንዳለብኝ ግን መንገዱን መወሰን እችላለሁኝ። ኸይር ያበዛ ሰው በኸይር ሁኔታ ላይ ይሞታል። ሸር ያበዛ ሰው ሸር ላይ ይሞታል። ዝሙት ላይ የሚወድቅ የሚያበዛ ዝሙት ላይ ሆኖ ሊሞት ይችላል። ኻቲማው ይበላሻል። ሪባን እየበላ ኸምርን እየጠጣ የሚኖር ሰው ኻቲማው በዛው ላይ ሊሆን ይችላል። ፍጻሜው ሱጁድ ላይ ሆነው የሞቱ ሰዎች አሉ። ኸምር ቤት ላይ ሆነው ኸምር እየጠጡ የሞቱ ሰዎች አሉ። በላኢላሃ ኢለላህ የኖረ ላኢላሃ ኢለላህ በምታዘው መልካም ጎዳና ላይ የቆየ ሲሞት ላኢላሃ ኢለላህ ብሎ እንደሚሞተው ሁሉ በኸምር በዝሙት በወንጀል የኖረ ሰው ሲሞት የመጨረሻ ቃሉ ከዛው ከኖረበት ስራ ጋር የተያያዘ ይሆናል። አንድ ድገሙኝ ያለ የሞተ ሰው አለ። ኸምርን ማለት ነው። 5 እሰጥሃለሁ 10 አድርገህ ትመልሳለህ፣ 5 እሰጥሃለሁ 10 አድርገህ ትመልሳለህ ያለ የሞተ ሰው አለ። በወለድ የኖረ ማለት ነው። ሰው በኖረበት ሁኔታ ነው የሚሞተው። ከሞትኩ በኋላ አላህ ዘንድ ተባረከ ወተዓላ አጅር እንዲጎርፍ አጅሬ እንዲቀጥል የሚያደርግ ኸይር ስራ ሰርቼ ልሞት ነው የሚገባው። የእንስሳት አይነት አሟሟት መሞት የለብኝም። ለሆዱ ብቻ የሚኖር ነው የአሟሟቱ ጉዳይ ማያስጨንቀው። ከሞት በኋላ ሌላ ህይወት አለ የሚል ሰው ደግሞ ቀጣይ ህይወቱ እንዲያምርለት ኸይር ስራ ሰርቶ ሷሊህ የሆኑ ልጆችን ወልዶ እነሱ በሚሰሩት ሁሉ ኸይር ስራ አላህ ዘንድ ተባረከ ወተዓላ ተጠቃሚ ለመሆን ጥረት ያደርጋል። አቅም ያለው ሰው ሰዎች አንብበው የሚጠቀሙትን መጽሐፍ ይጽፋል። አቅሙ የሌለው ሰው የተጻፉ መጽሐፍት የሚስፋፉበት የሚዳረሱበት የሚታተሙበትን ሰበብ ያደርሳል። ሰዎች የእሱን መንገድ ተከትለው እሱ ባበረከተው አስተዋጽኦ ጌታቸውን ያወቁ እንደሆነ በዛ ልክ አላህ ዘንድ ተባረከ ወተዓላ አጅር ያገኛል። እንዲህ አይነት ኸይር ስራ የሰራ ሰው ቢሞትም አልሞተም። እንደዚህ አይነት ኸይር ስራዎች ላይ ምንም አይነት ተሳትፎ የሌለው ሰው ቢበላም ቢጠጣም ቢንቀሳቀስም በህይወት ባሉ ሰዎች መሃል ቢገኝም የሞተ እሱ ለምን እንደሚኖር የማያውቅ ለአኼራው ምንም አይጨነቅ የተፈጠረበትን ዓላማ የዘነጋ በህይወት ቢኖርም እንደሞተ ይቆጠራል። የተፈጠረለትን ዓላማ አውቆ ዓላማውን አሳክቶ የሞተ ግን ቢሞትም ቢቀበርም ሕያው ነው። ስሙ መልካም ስራው ሕያው ያደርገዋል። የሰው ልጅ የዱንያንም የአኼራንም ሰላም፣ ደስታ፣ ክብር የሚያገኘው አላህን በመታዘዝ ነው፣ ኸይር ስራ በመስራት ነው። የዱንያን የአኼራን ሰላም፣ ደስታ፣ መረጋጋት የፈለገ ሰው ዒባዳ ላይ ሊጸና ሊበረታ አላህን ለማስደሰት ደፋ ቀና ሊል ይገባዋል። አልኢማሙ ሻፊዒ ረሒመሁላህ ተዓላ ድንቅ ንግግር አላቸው። አላህን በመፍራት